እዊ አለ የማን ነው ልጅ አለ የማን ቆንጭዬ አለ ማን ነው ማል ውይ ሳሊ ሳይ በጣም ነው በቃ በጣም ነው ደስ የሚለኝ በጣም ነው የምወደውና ሀይሚዬ ብሩኬ የማን ልጅ ነው እንደዚህ የምታጫወቱት? የማን ልጅ ነው እንደዚህ አቅፋችሁ የምታባብሉት? የማን ልጅ ነው እንደዚህ በስስት የምታሽሞነሙኑት? የማን ልጅ ነው? የማን ነው ቆንጅዬ ልጅ? የማን ነው ማር የሆነ ልጅ? የእንትና ነው መሰለኝ። የማን ነው? የመሌ ነው ወይስ የሌላ ነው? የማን ልጅ ነው? እስኪ እናንተ የምታውቁ ነገር ፈጠራችሁ እና ሀይሚሻዬ ደግሞ ልጅ አስተቃቀፍ በጣም ነው የሚያምርብሽ። ይዋት እስኪ ስታምር ሚፍታህ ነው ሼር አድርጎት ያየሁት እኔ እንኳን። ከዛ ሀይሚዬ ደግሞ ሪፖስት አድርገዋለች እና በጣም ነው የሚያምሩት። ወይኔ ስታምሩ ስታምሩ ደስ ስትሉ ወልዳችሁ መቼ እኔ እናንተ ልጅ እንደዛ አድርጋችሁ ይዛችሁ ስታጫውቱ የምናየው ውዶችዬ። ቤተሰብ እስኪ እንደው በፈጠራችሁ እስኪ ልመርቅ አሜን በሉ። የሀይሚና የብሩኬን ልጆቹ ወልደው ተወልደው ሀይሚዬና ብሩኬ ልጆቻቸውን ብሩኬ ወንድ ልጁን ታቅፈው ሀይሚዬ ሴት ልጇን ታቅፋ እጅና እጇን ይዛ አንድ አይነት ቀሚስ ወይም ደግሞ አንድ አይነት ሹፈን ለብሰው ከብሩኬ ጋር አንድ አይነት ሹፈን ለብሰው ለማየት ያብቃን። አሜን በሉ፣ አሜን በሉ በፈጠራችሁ አሜን። እንዲህ የምርቃት ስመርቅ ከልቤ ከውስጤ ነው። እውነቴን ነው የምላችሁ ከውስጤ ማለት ነው። በቃ የሆነ የልጆች መጫወቻ ምናምን ሲገዙ ሱቅ ላይ ገብተው ምናምን ቪዲዮ እየቀረጹ ፖስት ሲያደርጉልን የልጆች አልጋ ሲገዙ የልጆች ልብስ ሲገዙ በቃ መቼ ነው የምናየው? መቼ ነው በቃ ይሄን ነገር የምናገረው? ከውስጤ ነው ከልቤ ነው። በቃ ይሁን የናፈቀኝን ከውስጤ የናፈቀኝን ነው የምነግራቸው። እውነቴን ነው የምላቸው ከውስጤ በቃ ማየት የማየት ጉጉቴ የምጓጓው ጊዜ ቢኖር ይሄ ነው። እና ቡቡጌ ደግሞ ጭኑ ላይ ቁጭ አድርጎ እያጫወተ ነው። የእንጀራ እናት የጠባል ልጁ ባባ ወዳሃለው ባባ የሚለውን ዘፈን ስሰማ አለ አይደለ? ወይኔ ብሩኬ ግን አባት ሆኖ ማየት መቼ ነው? ምን በቃ አለ አይደለ? ጉጉቴ በቃ የውስጥ ከልቤ የመነጨ ናፍቆት ነው በቃ የናፈቀኝ። ቀን እንደዚህ ሆነው እናያቸው ይሆን ግን እነዚህ ልጆች እያልኩ ማለት ነው። ይሁን እንደ ጥያቄም በቃ እንደ ናፍቆትም ይሁን እንደ ከባድ ምኞትም ነገር ነው የተሰማኝና ፈጣሪ ለዚች ቀን ያብቃን። እንደሚያበቃንም አልጠራጠርም። ይሆናል ይሳካል ብዬ አስባለሁ። ዋናው እምነት ነው። ሰላም ቤተሰብ እንዴት ናችሁ? ግን ደህና ናችሁ ወይ? ሰላም ሳልላችሁ ገባሁ ቀጥታ ወደ ወሬ ገባሁኝ። ደህና ናችሁልኝ ወይ? እኔ ያለው ፈጣሪ ይመስገን። ውድ ፋሚሊ ለዚህ ቻናላቸው ናችሁ ሰብስክራይብ አድርጉ። እንግዲህ ሀይሚዬ ቡቡዬ ትላንትና የሉ በቻናላቸው የሉም፣ ግን ዙረት ላይ ያዋሉ። ብሩኬም ብዙ ቦታ ነበረ፣ ሀይሚዬም እንደዛው ሚፍታህ ጋር ነበረች። በነገራችን ላይ ሀይሚና ብሩኬ በጣም ልበቀና ናቸው። እግዚአብሔር ይሄንን ሰላሳ ማውራቱ ትርጉም የለውም። በእርግጥ ግን በጣም እየገረመኝ ነው። እኔ ሌሎቹ ዩቱበሮች እናገኛቸው ብለው ሲሏቸው ሌላው ይቅር እንደው ስጦታ የሆነ ከባበር ስጦታ እንኳን እንግዛና እንምጣ እናንተ ጋር በቃ የሆነ ብር ከፈለጋችሁ ለእናንተ ከፈለጋችሁ ለሚረዳ ሰው እርዱት፣ ብር እንክፈል፣ ግን አንድ ቪዲዮ አሰሩን ሲሏቸው እንኳን በብር እንኳን እሺ አይሉም። እግዚአብሔርን ነው የምላችሁ። አንዳንድ ዩቱበሮች በጣም ስግብግብ ከመሆናቸው የተነሳ ማለት ነው፣ በጣም ሆዳም ከመሆናቸው የተነሳ ማለት ነው፣ በቃ እኛ ብቻ እንብላ ከማለታቸው የተነሳ ማለት ነው። የሀይሚና የብሩኬ ነገር ግን ግርም ይለኛል። ወይኔ አምላኬ ምነው ጠጋ አላገር በሆንኩኝ ብዬ ተመኘው። ምነው ከነሱ ቀረብ ያልኩበት ቦታ ብሆን ብዬ ተመኘው። እንደምንም ብዬ ማግኘት አይቀርም ነበረ፣ ግን ምን ዋጋ አለው? ሰማይና ምድር ነው እኔና እነሱ ያለንበት ሀገር ማለት። እኔ የራሴ የደረሰብኝ ስላለ ነው። ብዙ ሰው ለምኛለሁ ታውቃላችሁ። አንድ ቪዲዮ አሰሩኝ ብዬ ሰው ጠይቄ ነበረ፣ ግን ማንም እሺ ሊለኝ አልቻለም። በቃ እሺ አይሉም፣ ለማውራት እንኳን ፈቃደኛ አይሆኑም። በቃ ለማውራት እንኳን ፈቃደኛ አይሆኑም ታውቃላችሁ። የእውነት በጣም ይገርመኝ። እነሱ ግን በጣም ብዙ ልጆች እያገኙ ነው። በጣም ለብዙ ልጆች ቻናል እየከፈቱ ሲያበረታቱ ሳይ ወይኔ ምን አለ እኔም ቀረብ ብል ብዬ ይሁን ምኞት ተመኘሁና
እግዚአብሔር ልቦናችሁን አይቀይረው፣ ከፍ ያለ ደረጃ ያደርሳችሁ። ከዚህ በላይ ምንም ልል አልችልም። እና እንግዲህ ቡቡዬ ከዊና ወንድሙ አይደለም ግን ልክ ላይክ እንደ ወንድሙ የሚያየው በጣም የሚወደው በጣም የሚያከብረው የዊና ወንድም የብሩኬ ደግሞ ጓደኛ የክፉ ቀን ትላንትና እንግዲህ ሁለት ቦታ ነው የመጣው። አንደኛው ላይኩን ዩቲዩብ ይባላል፣ አንደኛው ደግሞ የዊና ወንድም ነው። ወንድሙ አይደለም ግን ላይክ እንደ ወንድሙ ነው እና ሲያወራ በጣም እንዶ በአራት ስልኬ ነው ገብቼ በእኔ 2 ኢሜል በባሌ 1 ኢሜል ገብቼ ነው ሰብስክራይብ ያረኩት። ምክንያቱም ብዙ ነገር ነው የተናገረው ብሩኬ ስለሱ ማለት ነው። እውነት ለመናገር የብሩኬ ብቻ ባለውለታ አይደለም ይሄ ልጅ፣ የብሩኬ ብቻ አይደለም የሁላችንም ባለውለታ ነው። ምክንያቱም በዛን ሰዓት እኛ ካጠገባቸው መሆን አቅቶን ከጎናቸው መሆን አቅቶን በርቀት ላይ ሆነን፣ ነገር ግን ሀይሚ እንደዛ ስትሆን ብሩኬ እንደዛ ሲጨነቅ ሀይሚዬ እንደዛ ፌንት በልታ ሐኪም ስትገባ ፌንት የበላችሁ ለድራማ ነው የምትሉ ሰዎች ተሳስታችኋል። ድራማ አይደለም። ሀይሚ ፌንት የበላችሁ የእውነት ነው የታመመችው። ምክንያቱም ሀይሚ ምንም የምታውቀው ነገር የለም። እሺ ድራማ የሚባል ነገር የለም። የወደቀችው እኔ ለ3 ቀን ያክል ታስታውሱ ከሆነ ዩቲዩብ ላይ አልነበርኩም። በቃ አላይም ብዬ ማለት ነው አላይም ብዬ ትቼ ወጥቼ ነበረ አልቅሼ። በቃ የመጨረሻ ከዚህ በኋላ ሀይሚ እንደዚህ የሆነች ማየት አልፈልግም ብዬ ወጥቼ 3 ቀን ቆይቼ ነው የተመለስኩት ወደ ቻናሌ። በጣም በሚገርም ሁኔታ ማለት ነው። እኛ በርቀት እንደዛ ስንሆን እንደዛ የምናረገው አቅም ማጣት፣ ካጠገባቸው መሆን አለመቻል፣ በቃ ምንም ማድረግ አለመቻል እንደዛ ሲያደርገን፣ እሱ ግን ከጎናቸው ካጠገባቸው ሆኖ ብዙ ነገር አግዟቸዋል፣ ብዙ ነገር ረድቷቸዋል፣ ብዙ ነገር ከበር አድርጓል። በቃ ላይክ ከበር ማለት ገንዘብ ምናምን አይደለም፣ ግን በቃ ካጠገቧ መሆን ከጎኗ መሆን ከብሩኬ አይኗን ማየት ራሱ እዛ ትልቅ ነገር ነው። እውነቴ እሷ እንደዛ ስትሆን እኛ በርቀት ሳንያት ስንጨነቅ ስንጠበብ ስናለቅስ ውለናል። እሱ ግን አጠገቧ ሆኖ ብዙ ነገር ያው እንዳደረገ ቡቡ ተናግሯልና ይሄ ታዲያ የብሩኬ ባለውለታ ብቻ ነው ውዶች? አይደለም፣ የኛም ነው። ስለዚህ 10 ሺህ በጣም ያንስበታል። 10 ሺህ በአንድ ቀን በጣም ያንስበታል። የሆነ 24 ሰዓት ከ20 ሺህ በላይ የሚገባው ልጅ ነው። ስለዚህ ሁላችሁም እየገባችሁ ሰብስክራይብ አድርጉ። ሊንኩን አስቀምጣለሁ ዲስክሪፕሽን ላይ አስቀምጣለሁ፣ የዩቲዩብ ዲስክሪፕሽን ላይ ማለት ነው። ብሩኬም ሼር አድርጎታል። ሀይሚዬ ሼር አድርጓለች። አላርገችውም አላየሁትም። አኪድ ሼር ታደርገዋለች እርግጠኛ ነኝ። ስለዚህ ሁላችሁም ይሄ ልጅ 10 ሺህ እንደው አንድ ቀን 10 ሺህ ነው ያለው ብሩኬ፣ ግን 10 ሺህ ያንስበታል፣ በእውነት ያንስበታል። እየገባችሁ ሰብስክራይብ አድርጉ እላችኋለሁ። ሀይሚዬና ቡቡዬ ወልዳችሁ እንደዛ አቅፋችሁ የራሳችሁ ልጅ ሽሹ ስትሉ ለማየት ያብቃ።